በትግራይ የሐዘን ድንኳኖች ካስማቸው አልተነቀለም። የእናቶች የተዘቀዘቀ ነጠላ ወደ ስፍራው አልተመለሰም። የአባቶች በሐዘን የጎፈረ ጺምና ጸጉር ከምላጭ ለመዋደድ ገና የሐዘን ማለዳ ላይ ናቸው። ያስከፊው የጦርነት ቁስል ገና አልሻረም። ለህወሓት አመራሮች ግን የወንበር ጸባቸውን ወደ አደባባይ ለማውጣት የተዘረጉ ድንኳኖች ካስማቸው እስኪነቀል ሐዘን እስኪሽር ድረስ መጠበቅ አልወደዱም። ከበርካታ ዜጎች ፍጅት በኋላም ቢሆን የፓርቲው አመራሮች ለሌላ እልቂት እየተሰናዱ ነው። እንባና ስብራትን የፖለቲካቸው ስብ ያደረጉት አመራሮቹ የጠመንጃችን ላንቃ ወዴት ይከፈት፣ ማንን ይዘን ማንን እንምታ የሚለውን ለመለየት የፕሪቶሪያው ስምምነት ተፈራራሚዎች አዲስ አበባ እስኪመለሱ ድረስ መጠበቅ አልሆነላቸውም። የትግራይ ህዝብ ጦርነት ውስጥ እንዲገባ እየተገደደ ቢሆንም ግን ጦርነትን አይሻም። በክልሉ ጦርነት ይቀሰቀሳል በሚል ወጣቶች እየሸሹ ነው። እናቶች አስከፊው የእርስ በርስ እልቂት እንደማይመለስ ተስፋ ያደርጋሉ። ተስፋ በጎ ነው። የሰው ልጅ በተስፋ ይኖራል። ነገ ብሩህ ቀን ይመጣል በሚል ከክልሉ ሰማይ ስር ሰላምን የሚናፍቁ ዜጎች ያንዣበበው የባሩድ ጉም አንድ ቀን በብሩህ ፀሐይ በንጹህ አየር ይተካል ብለው ያምናሉ። ላንቃቸው እሳት የሚተፋፈሙ ዞች በአዋፍ ዝማሬ ሊፈስ ያለ የሰው ደም በንጹህ የወንዞች ሙላት ድምፅ ይለወጣሉ ይላሉ። እርግጥ ነገሮች እንደዚህ የሚያስብሉ አይደሉም። ከብቶች በጋጥ ውስጥ አይደሉም። ጎበዛስት እርፍ ጥለው ጠመንጃ እንዲታጠቁ እየተገደዱ ነው። ሴቶች ለሞት ለሚነጉድ ጎበዝ ስንቅ እንዲቋጥሩ ቀጭን ትዕዛዝ ተሰጥቷቸዋል። ዳሩ ሰፊው የክልሉ ህዝብ ጠመንጃው ቀልጦ ማጭድ ምንሽሩም ሟምቶ ማረሻ ቢሆን ይወዳል። ምንም እንኳ የህወሓት አመራሮች ለዚህ ያልታመኑ ቢሆኑም የአፍሪካ ቀንድ የጂኦፖለቲካ ትኩሳት ዳግም ወደ አዲስ ውጥረት ወደ ነገሰበትና እጅግ ውስብስብ ወደሆነ ምዕራፍ እየተሸጋገረ መሆኑን የሚያመለክቱ ተደራራቢ ሁኔታዎች በጉልህ እየታዩ ይገኛሉ። በትግራይ ክልል ያለውን የፖለቲካ ውጥረት ወደ ማይታወቅ አዘቅት የሚገፋ እጅግ ወሳኝና ጠንከር ያለ ውሳኔ ከህዝባዊ ወያኔ ሓርነት ትግራይ ህወሓት ማዕከላዊ ኮሚቴ በቅርቡ ተላልፏል። ህወሓት ባወጣውና ባለፉት ቀናት ባካሄደው ስብሰባ መክሮ ይፋ ባደረገው መግለጫ አሁን ያለው የትግራይ ጊዜ አስተዳደር ህልውና እንዲያከትምና ከፕሪቶሪያው ስምምነት በፊት ወደ 2.8 ሚሊዮን ህዝብ የመረጠው የቀድሞ የትግራይ መንግስት ምክር ቤት ወደ ስራው እንዲመለስ በይፋ ወስኗል። ይህ ከባድ ውሳኔ የተላለፈው የፌዴራል መንግስት የፕሪቶሪያውን የሰላም ስምምነት ሙሉ በሙሉ እየጣሰ ነው በሚል ጠንካራ ክስ ላይ ተመስርቶ ሲሆን መንግስት ስምምነቱን እንደ መሳሪያ በመጠቀም ትግራይን ዳግም ክልከላ ውስጥ የማስገባት በአዋሳኝና በማዕከላዊ ትግራይ አካባቢዎች የድሮን ጥቃቶች የመፈጸም እንዲሁም ሰራዊቱን በማስጠጋት አዲስ ደም አፋሳሽ ጦርነት ለመክፈት በዝግጅት ላይ ይገኛል ሲል ህወሓት መንግስትን ከሷል። እኚህ ክሶች የሁለት ዓመቱ ደም አፋሳሽ ጦርነት ከመጀመሩ አስቀድመው በህወሓት ሲሰነዘሩ የነበሩ ናቸው። የእኚህ ክሶች ጭብጥ ጦርነትን በቀይ ምንጣፍ የመጣራት ነው። ሰላምታችን በያላችሁበት ይድረስ። ይህ መሃል ሚዲያ ነው። መሃል ሚዲያ የህወሓትና የሻዕቢያ የጦርነት አዋጅን እየዳሰሰ አብሯችሁ ይቆያል። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም የኢትዮጵያ መንግስት ወደ ጦርነት የመግባት ፍላጎት የለውም፣ የትግራይ ህዝብ በተለይ ወጣቱ ጦርነት አሻፈረኝ የማለቱን እውነት ገልጠውታል። ህወሓት ባልተጠና ስሌት የፌዴራሉን ኃይል ገጥሞ ከተሸነፈ በኋላ አስመራን ይዤ ወደ አዲስ አበባ ገሰግሳለሁ ካለ ሰንብቷል። የዛላምበሳ በሮች ተከፍቷል። ለድንበሩ መከፈት የተሰጠው የዳቦ ስም የህዝብ ለህዝብ ግንኙነት የሚል ነው። መሬት ላይ ያለው እውነታ ግን ያንን አይልም። ግንኙነቱ የመለዮ ለባሾች ነው። ግንኙነቱ የአፈሙዝ ላንቃዎችን በአንድ ላይ እንዴት እንክፈት፣ ታንኮቻችን ዳግም እንዴት ተራሮችን ያንቀጥቅጡ የሚል ነው። ጠቅላይ ሚኒስትር አብይ አህመድ ዳግም ማስጠንቀቅ ከጀመሩ ሰነባብተዋል። የጠቅላይ ሚኒስትሩ በእያንዳንዱ የፓርላማ ቆይታ ጦርነትን አታስቡ የሚል ተማጽኖ የማሳሰቢያዎችን ሲያስተላልፉን የቆዩት የትግራይ ክልል ወደ ጦርነት እንዳይገባ የሃይማኖት አባቶች፣ ባላባቶችና ምሁራን፣ ኤምባሲዎች፣
ሚናቸውን በፍጥነት እንዲወጡ ትናንትም ዛሬም ጥሪ እያቀረቡ ነው። ከዚህ ባሻገር የፌዴራል መንግስቱ የጊዜ አስተዳደሩ የሥራ ዘመን ያራዘመውን ከድርጅቱ ተሳትፎና እውቅና ውጪ መሆኑን በመጥቀስ ህወሓት የጊዜ አስተዳደሩን ህጋዊነት ውድቅ በማድረግ የቀድሞውን ምክር ቤት አዲስ ካቢኔ እንዲያዋቅር ትዕዛዝ አስተላልፏል። ይሁን እንጂ አሁንም ልዩነቶችን በውይይት ለመፍታት በሩን ክፍት መተውን በመግለጫው አመላክቷል። ይህ የውስጥ ፖለቲካ መናጥ እያየለ ባለበት በአሁኑ ወቅት ከሰሜን አቅጣጫ ሌላ የጥፋት ደመና እያንዣበበ ይገኛል። ሻዕቢያ ከቅርብ ጊዜ ወዲህ የሚያደርገውን ጠንካራ ወታደራዊ ዝግጅትና የሰራዊት እንቅስቃሴ ተከትሎ ያለፈውን የጥል ስሜት መሰረት በማድረግ ዳግም በህወሓት ላይ ጦርነት ለማወጅ ከጫፍ መድረሱን የተለያዩ መረጃዎች እያመለከቱ ነው። ይህ የሻዕቢያ የጦርነት ነጋሪትና የህወሓት ውስጣዊ የፖለቲካ እርምጃ ሲጣመሩ የቀጠናውን ሰላም አደጋ ላይ የሚጥል ትልቅ ፍንዳታን የሚጋብዝ ሆኗል። ይህንን ውስብስብና አሳሳቢ የፖለቲካና የጸጥታ ድባብ በጥልቀት የሚመረምሩ የፖለቲካ ሳይንስና የዓለም አቀፍ ግንኙነት ምሁራን የጉዳዩን ስውር ስዕልና ትልቅ የጂኦፖለቲካ ትርጉም ወደ አደባባይ ያወጡታል። እንደ ምሁራን ትንታኔ ይህ የህወሓትን ቤተኝነትም ሆነ ሻዕቢያን ለማወጅ የተዘጋጀው አዲስ ጦርነት በአጋጣሚ የተፈጠሩ ተነጥለው የሚታዩ ክስተቶች ሳይሆኑ እጅግ የረቀቀና የተናበበ የቀጠናዊ ጂኦፖለቲካ ሴራ አካል ናቸው። የዚህ የተቀነባበረ ትርምስ ዋነኛና ስትራቴጂክ ግብ ኢትዮጵያ በቅርቡ ያነሳችውንና በጽኑ እየሰራችበት ያለውን የቀይ ባህር የባህር በር ባለቤትነት ጥያቄ ከማክሸፍ ጋር በቀጥታ የተቆራኘ ነው። ሻዕቢያ ይህንን ጦርነት በመቀስቀስ አገሪቱን በተለይም የሰሜኑን ክፍል ዳግም ወደማያባራ የእርስ በርስ ግጭትና ውድመት አዘቅት ውስጥ በመክተት የኢትዮጵያ መንግስት ብሔራዊ ትኩረቱን ከልማትና ከባህር በር ስትራቴጂ ወደ ውስጣዊ የህልውና ቀውስ እንዲያዞር ለማድረግ ታልሞ የተሰራ መሆኑን ተንታኞች አበክረው ይሞግታሉ። ይህ አይነቱ አካሄድ ኢትዮጵያ በጂኦፖለቲካዊ መስክ ያላትን ወታደራዊ፣ ኢኮኖሚያዊና ዲፕሎማሲያዊ ተጽዕኖ ፈጣሪነት በማዳከም በቀይ ባህር ላይ ያላትን የሉዓላዊነት መውጫ በር የማግኘት ምኞትና ጥረትን ሙሉ በሙሉ ለማሳጣት ብሎም የባህር በር አልባ ሆና ታፍና እንድትቀር የተወጠነ ትልቅ የፖለቲካ ቁማር ነው። በአጠቃላይ ይህ በህወሓት መግለጫ የተቀጣጠለውና በሻዕቢያ የጦርነት ዝግጅት እየታጀበ ያለው አዲሱ የቀውስ ምዕራፍ የኢትዮጵያን የረዥም ጊዜ ብሔራዊ ጥቅም በተለይም በቀይ ባህር ቀጠና ያላትን ስትራቴጂያዊ ተደራሽነትና የኃይል ጉዞ ለመክታት የተጠነሰሰ አደገኛ የቀጠናዊ ኃይል ሽኩቻ ማሳያ መሆኑን የዘርፉ ጠበብት በከፍተኛ ስጋት ያስገነዘባሉ። የጠቅላይ ሚኒስትሩ ማሳሰቢያ መሰማት ከጀመረ ሰንብቷል። በተደጋጋሚ ጊዜ ጦርነት እንዳይቀሰቀስ ተማጽኗል፣ አሳስቧልም። ከዚህ ቀደም በነበረው የፓርላማ ቆይታቸው ወቅት በትግራይ ውጊያ ከተጀመረ ከዚህ በፊት ከነበረው የተለየ እንደሚሆን አስጠንቅቀው ነበር። የትግራይ ህዝብ 100% ጦርነት አይፈልግም ያሉት ጠቅላይ ሚኒስትር ዶክተር አብይ ከህዝብ ፍላጎትና አሁን ካለው ዓለም አቀፋዊ ነባራዊ ሁኔታ ውጪ በክልሉ ውጊያ ቢቀሰቀስ ዓለም ደንታ የለውም ማለታቸው የሚታወስ ነው። ዓለም ብዙ ውጊያ እያስተናገደ ስለሆነ ጆሮ የለውም፣ ጊዜ የለውም፣ ዓለም ጊዜ ቢኖረው ኖሮ ሱዳንን ያዳምጥ ነበር ሲሉ ማሳሰባቸው ይታወሳል። ነገር ግን ይህ ጩኸት ሰሚ አላገኘም። ሰበቡ ደግሞ የፕሪቶሪያው ስምምነት ነው። ታዛቢዎች ህወሓት የፕሪቶሪያውን ስምምነት ደጋግሞ ቢጥስም የፕሪቶሪያውን ስምምነት ይከበር እያለ እየጠቀሰ ይገኛል ይላሉ። ቡድኑ ህገወጥ ምርጫ በማካሄድ የመሰረተው መንግስት ፈርሶ ጊዜያዊ መንግስት እንዲመሰረት ሆኗል። ስምምነቱ ግጭቱን በዘላቂነት ለማቆም የተደረገ ስምምነት ፐርማነንት ሴሴሽን ኦፍ ሆስቲሊቲ አግሪመንት ቢሆንም ሻዕቢያ ወደ ኢትዮጵያ ሉዓላዊ ግዛት ከማስገባት ባሻገር የጦርነት ዝግጅት እያደረገ መሆኑ ጋር ተይዞ ዘላቂ እንዳይሆን አድርጎታል። ይህ ስምምነቱ ዓላማ የናደው ሆኖ ተገኝቷል። ሌላው ትጥቅ መፍታትና ወደ ሰላማዊ ህይወት መመለስ ዲዲአር የስምምነቱ ምሰሶ ሲሆን የጸጥታ ስጋትን በዘላቂነት ለመቅረፍ የተቀመጠ የስምምነት ድንጋጌ ነው። አስደሳች ዜና ለዩቲዩበሮችና ለቲክቶክ ላይቭ ስትሪመሮች እንዲሁም ለፖድካስት አዘጋጆች የዩቲዩብ ቻናል ወይም ቲክቶክ ለመጀመር አስበው ምቹ ስፍራና ዘመናዊ ማቴሪያል ማግኘት ጭንቅ ሆኖቦታል? እንግዲያውስ መሃል ሚዲያ ስቱዲዮ ያለምንም ራስ ምታት ሐሳቡን ለዓለም የሚያካፍሉበትን የተሟላ መፍትሄ ይዞሎት መጥቷል። ባለን ዘመናዊ ስቱዲዮና የሰለጠኑ ባለሙያዎች ጭንቀቱን እናራግፋለን። ካሜራ፣ መብራት፣ ማይክሮፎን እንዲሁም ኤዲቲንግ አስጨንቆታል? ቀረጻውን፣ ማራኪውን የቪዲዮ ሽፋን ወይም ተምኔል እንዲሁም የድምጽ ማስተካከያ
ማስተካከያውን እኛ በከፍተኛ ጥራት ሰርተን ዝግጁ እናደርግሎታለን። እርስዎ ሐሳቡን ብቻ ያካፍሉ። ለድርጅቶ፣ ለጥናቶ ወይም ለቢዝነሶ ጥልቅ መረጃዎችን ወደ ማራኪ ቪዲዮ ትንታኔ መቀየር ይፈልጋሉ? የተወሳሰቡ መረጃዎችን በሚገባ ተንትነን በግራፊክስ አዋስተን ፕሮፌሽናል አጭር ዶክመንተሪ እናዘጋጅሎታለን። ዘመናዊ ካሜራዎች፣ ማይኮችና ድምጽ በማያስተጋባ ሳውንድ ፕሩፍ በሆነው ምቹ ስቱዲዮአችን በሰዓት ተከራይተው ምርጥ ስራ ይስሩ። ለግማሽ ቀን ወይም ለረጅም ሰዓት ለሚከራዩ ልዩ ቅናሽ እናደርጋለን። መሃል ሚዲያ ስቱዲዮ ለምን ይመርጣሉ? ጊዜውን ይቆጥባሉ። ምንም አይነት የዕቃ ግዢ ወጪ አይጠበቅቦትም። ከፍተኛ የምስልና የድምጽ ጥራት ያገኛሉ። ማንኛውንም የሚዲያ ስራ በአነስተኛ ዋጋ እንዲሁም በከፍተኛ ጥራት ለማሰራት አሁኑኑ ያነጋግሩን። አድራሻ መሃል 4 ኪሎ መሃል ሚዲያ ስቱዲዮ። ሐሳቡን ወደ ተጽዕኖ ፈጣሪነት እንቀይራለን። በዚህም የህወሓት ታጣቂዎች የነበራቸውን ቀላልና ከባድ መሳሪያዎች ለፌዴራል መንግስት ማስረከብንና ታጣቂዎችን መልሶ ወደ ማህበረሰብ የመቀላቀል ዲስአርማመንት ዲሞቢላይዜሽን ኤንድ ሪኢንቴግሬሽን ዲዲአር ሂደትን ይጨምራል። ይሁንና ህወሓት ተጨማሪ የጦር መሳሪያዎችን ታጥቋል። ፊልድ ማርሻል ብርሃኑ ጁላ ከዚህ ቀደም ቡድኑ የአየር መቃወሚያ ጭምር መታጠቁን ገልጸው ነበረ። በኢትዮጵያ ውስጥ እንዲህ አይነት የፌዴራል መንግስት ብቻ ሊይዝ የሚገባ የጦር መሳሪያ ታጥቃቸዋል፣ ለመከላከያ አስረክቡ ሲሉ ማሳሰባቸውም ይታወሳል። ህወሓት ጦር ማስረከብ ሲገባው ጦር አከማችቷል። ጦሩን በትኖ የመልሶ ማቋቋም ስራ አልሰራም። ይህ ሌላኛው የስምምነቱ ጥሰት ነው። በስምምነቱ አንቀጽ 7 የተጠቀሰው መተማመንን መገንባት እርምጃዎችን የተመለከተውን ድንጋጌ ህወሓት ለግጭት ከሚዳርጉ የትኛውም እንቅስቃሴ ለመታቀብ ቢስማማም ቀጣይ ውጊያ ለማድረግ እየተዘጋጀ ነው። በአንቀጽ 7 ላይ ህወሓት ከውጭ ኃይሎች ጋር ምንም አይነት ግንኙነት ላለማድረግ የተስማማ ቢሆንም ጽምዶ በሚል ከሻቢያ ጋር የጦርነት ጋብቻ ፈጽሞ የውጊያ ዝግጅት ላይ ነው። በስምምነቱ ህገ መንግስታዊ ስርዓቱን በኃይል ለመጣል እንቅስቃሴ እንዳያደርግ የተስማማ ቢሆንም በኃይል ህገ መንግስታዊ ስርዓቱን ለመጣል ከውጭና ከውስጥ ኃይሎች ጋር የሶስትዮሽ ጥምረት ፈጥሮ እየተንቀሳቀሰ ነው። ሻቢያ የኢትዮጵያ ግዛቶችን ወሮ ይዟል። ህዝብ ለህዝብ ግንኙነት በሚል በህወሓትና በሻቢያ መካከል የተፈጠረው ጥምረት የህዝብ ለህዝብ ሳይሆን የመለዮ ለባሾች መሆኑ ታይቷል። የኤርትራ ጀነራሎች ውሎ ትግራይ ውስጥ ነው። ሻቢያ የኢትዮጵያ ሉዓላዊነት ድንበር ጥሶ ገብቷል። ተው ይቅርብ ቢባልም አሻፈረኝ ብሏል። የቀድሞ የትግራይ ክልል አስተዳዳሪ የነበሩት አቶ ገብሩ አስራት ሉዓላዊነቱ የተደፈረበት የኢትዮጵያ መንግስት በሻቢያ ላይ የትኛውንም እርምጃ ለመውሰድ ይችላል፣ ህጋዊ ነው ሲሉ ተናግረው ነበር። ከወራት በፊት ህወሓትን ከርተው አዲስ አበባ የገቡት ቲቢኤስ ከተባለ ቴሌቪዥን ጣቢያ ጋር ቆይታ ያደረጉት ብርጋዴር ጀነራል ግዑሽ ገብረ ደግሞ የኤርትራ ሰራዊት ትግራይ ውስጥ ምን እየሰራ ነው የሚለውን ይገልጣሉ። ብርጋዴር ጀነራሉ የኤርትራ መንግስት እስካሁን ከ12 በላይ የኢትዮጵያ የትግራይ ክልል ግዛቶችን በኃይል ይዞ ይገኛል። የኤርትራ መንግስት በኃይል ከያዛቸው ቦታዎች ኢሮፕ፣ ዛላምበሳ፣ እንደ ሐዋርያ፣ ሰብኦ፣ ባድመ፣ አዲ አሰር፣ አዲ ታሃሉና ሌሎችም በማለት ጠቅሷል። ህወሓት ከሻቢያ የፈጠረው ጽምዶ የተሰኘው ግንኙነትን አምርረው የተቹት ጀነራል ጉሽ ግንኙነቱ አፍራሽ፣ የማይረባ የትግራይ ህዝብን ዳግም ለጦርነት የሚማግድ አፍራሽ ፕሮጀክት በማለት ኮንነውታል። ጠቅላይ ሚኒስትር አብይ አህመድ ይህንን መሬት ያለው እውነታ ደጋግመው ገልጠውታል። የኢትዮጵያ መንግስት ትዕግስት የመነጨው ለሰላም ካለ ሰፊ ልብ ነው። የትግራይ ህዝብ ሰላም ይፈልጋል። ከጦርነት ማረፍን ይፈልጋል። ለዘመናት በጦርነትና በውድመት ሰንሰለት ተቀፍድዶ የታሰረው የትግራይ ህዝብ ከየትኛውም ጊዜ በላይ እረፍትን ይሻታል። ጠቅላይ ሚኒስትር አብይ አህመድ በቃለ መጠይቃቸው በቃ ብለዋል። የትግራይ ህዝብ በተለይ ወጣቱ ታጣቂዎችንም ጨምሮ እምቢ ለጦርነት ሲል እያየን ነው። ይህ ደግሞ ወደ ሁሉም የትግራይ አካባቢዎች መስፋት ያለበት ጉዳይ ነው ብዬ አምናለሁ ማለታቸው መነሻው መሬት ላይ የሚታየው እውነታ ነው። ህወሓት በትናንት ፖለቲካ ላይ መጠመዱ ዛሬን እንዳያጅ አድርጎታል። የአሮጌው የፖለቲካ ጀንበር መጥለቋን ያልተረዳው ቡድኑ የዛሬ ትውልድን ንጋግ አርዶታል። እርግጥ ከኢትዮጵያ ሰማይ ስር ያ ትውልድ ውርሶች ለዘመናት ሰላምን ሲጋርድ ኖሯል። ባለፉት 50 ዓመታት ውስጥ የተነሱ ግጭቶች የውስጥ ፖለቲካ ልዩነትን በድርድር መፍታት ባለመቻላቸው ምክንያት የተፈጠሩ ናቸው። የትግራይ ህዝብ ደግሞ የግጭቶች ቀዳሚ ሰለባ ሆኖ ቆይቷል። ጠቅላይ ሚኒስትር አብይ የትግራይ ህዝብ ሰላምና ልማት የሚገባው ለሰላም ዘብና ለነዚህ እሴቶችም የታገለ ህዝብ ነው። ሆኖም ይህ የሰላም ተስፋ በአሮጌው አስተሳሰብ ድሪቶ ለመሸፈን ብዙ ተለፍቶበታል። ከፓርቲው ዘፍጥረት እስከ ዛሬ ወንበር የተቆጣጠሩ አካላት ለአዲስ ኃይል፣ ለአዲስ ሐሳብ ቦታ ለመልቀቅ ፖለቲካን ከጠመንጃ ባሻገር እንዳይረዱ አድርጎታል።
ጠቅላይ ሚኒስትር አብይ ለፓርቲው አረጋውያን መሪዎች በተደጋጋሚ የይበቃል ጥሪ ማሳሰቢያም አሰምተዋል። ህወሓት ከ50 ዓመት በፊት በነበረ ኋላ ቀር አስተሳሰብ የታሰረ መሆኑ ለውጥን ለመቀበል የሚፈልግ ቡድን አለመሆኑን ታዛቢዎች ያስረዳሉ። ዓለም በቴክኖሎጂ በፕራግማቲዝም በምትመራበት ዘመን ድርጅቱ ባሮጌው መንገድ ለመጓዝ መሞከሩ ለግጭት ዳርጎታል። ቡድኑ ኢትዮጵያ ትፈርሳለች የሚል የተሳሳተ ስጋት በመስራት የለውጡን ኃይል እንደ ጠላት ሲያይም ሰንብቷል። ድርጅቱ ለልማት የተመደበውን በጀት ለጦርነት ዝግጅትና ለታጣቂዎች ቀለብ እየዋለው ነው። በዚህም የትግራይ ህዝብ ላይ ተጨማሪ መከራ ለማምጣት እየጣረ ይገኛል። የድርጅቱ የቀድሞ የጦር አመራሮችና አክቲቪስቶች ጭምር ህወሓት ለጦርነት እያደረገ ያለውን ዝግጅት እየኮነኑት ይገኛሉ። በእርጅና ዘመን ጦርነትን እንደ ብቸኛ አማራጭ ለሚመለከቱ ለቡድኑ ግምቶች ለአዲስ ሐሳብ ጠረጴዛ፣ ለአዲስ ኃይል ደግሞ ወንበር መልቀቁ የጋራ መግባቢያ ላዋለድ ይችላል ተብሎም ታምኖበታል። ትግራይ ዛሬ የምትገኘው በታሪክ መስቀለኛ መንገድ ላይ ነው። በአንድ በኩል የአሮጌ አስተሳሰብ አዙሪት፣ በሌላ በኩል ደግሞ የተማረ ወጣትና የሰላም አድማስ ይታያሉ። ጠቅላይ ሚኒስትሩ እንዳሰመሩበት ከሰላም ፈላጊና ከተማሩ ወጣቶች ጋር በመተባበር ለትግራይ ሰላምና ልማት መስራት የዛሬ ብቻ ሳይሆን የነገው ትውልድም አደራ ነው።